ሄሎ ሄለኒ፣ እንዴት ነሽ? ደህና ነኝ አይኔ። ምን ነው አሁን ወጥቻው እንደውልሽ? አሁን ስልክ ተደውሎ ነበር። ያለሽባት ሴትዮ ብቻ ንግግራቸውም አልገባኝም። የሚሉት ሁሉ ስድብ ነበር። እሺ በቃ ከዚህ በኋላ ቢደውሉ እንዳታንሽ። እንደውም ስልክሽን አጥፊና ለእኔ ስደውይ ብቻ ክፈጂ። በጭራሽ በእጅ ስልክ እንዳትይዢ። ሄለኒ፣ እርግጠኛ ነሽ ግን ምንም አልተፈጠረም? አይኔ ስመለስ ሁሉን እነግርሻለሁ። ለጊዜው ያልኩሽን ብቻ አድርጊ። እሺ 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 በቃ በሰላም ወይ። ሰላም ሰላም የእንግዳ ድራማ ፋሚሊዎች፣ የእንግዳ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው ወይ? እኔ ጋር ሁሉ ፒስ ነው። ዛሬ እንግዳ ድራማን እንዴት አያችሁት? እንግዲህ እንግዳ ድራማ አሪፍ ሁኔታ እየሄደ ነው። አሪፍ አካሄድ እየሄደ ነው። እውነት ለመናገር እንግዲህ ቴዲ መሲን አጃጅሏታል። እንግዲህ አሳምኗታል። እኔ የቤሉል አጎት የት ገብቶ ነው? ወርቃማ እድል እኮ ነበረ የገጠመውን መሀል ላይ ልክ መሲ ያንን በሰማች ጊዜ በጣም ወርቃማ እድል ነበር የገጠመው። እዛ መሀል ላይ ችስስ ብሎ ቢገባ በስመ አብ በቃ መሲን ይዞ ነበር የሚጠፋት። ነገር ግን አላየሁትም እስካሁን ድረስ። የቤሉል አጎት ምን ሆኖ ነው? የት ገብቶ ነው? እንግዲህ ቴዲ አጃጅሏታል፣ አሳምኗታል። እውነቱን ሆነ ውሸቱን ሆነ አላውቅም፣ አሳምኗታል። ያው ደግሞ ልጅ አለው በሚገርም ሁኔታ። ኤልሹ የቴዲ ልጅ ናት። መሲ ይህንን ነገር በሰማች ቁጥር በጣም ትልቅ ችግር ይፈጠራል። በሁለቱ መካከል እስከ መለያየት የሚደርስ ነገር ይፈጠራል ብዬ አስባለሁ። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? ምን ትላላችሁ? በዚህ ጉዳይ ላይ እስቲ ያላችሁን እይታ፣ በዚህ ጉዳይ ላይ ያላችሁን አመለካከት እስቲ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። እንግዲህ ኤልሹ አሁንም እያሴረች ነው። ሴራዋን ምንም አልተው ብላለች። እስካሁን ድረስ እንደቀጠለችበት ነው። ኑኑን እንድትተባበራት ስጠይቃት ነበር። እሺ ክፉ ነገር የማይሆን ከሆነ፣ ሰዎች ላይ ጉዳት የማያደርስ ነገር ከሆነ እተባበርሻለሁ ስትላት ነበር። ነገር ግን ያው እሷን ቅርቃር ውስጥ ልትከታት ነው፣ ችግር ውስጥ ልትከታት ነው። ተባበሪኝ ያለቻት ያው እንደማትወዳት የታወቀ ነው። ስለዚህ ችግር ውስጥ ልትከታት ፈልጋ ነው። ወይዘሮ ሄለን ደግሞ ያው ከቤቱ ወጥታለች። ለኑኑ እናት ስታወራ ነበር። የሚፈጠረውን ነገር ያው በስልክ እየደወልሽ ታሳውቂኛለሽ ምናምን ስትላት ነበር። ብቻ በጣም በሚገርም ሁኔታ እንደዛ አይነት ነገሮች የተፈጠሩ ነው። ስለ ወይዘሮ ሄለን መጥፎ ነገር ሰምታለች። እንግዲህ በስልክ ተደውሎላት ቤሉል ምን ወደ ነገሽ ሲላት ነበር። ያኔ ሰው ደውሎ ሲነግራት ነበር ስለ ወይዘሮ ሄለን በጣም መጥፎ ነገር ማለት ነው። እና ያው ደውላ ነግራታለች። መልሶ ከደውሉልሽ እንዳታነሺ ስትላት ነበር። ብቻ በጣም ችግር ውስጥ ገብታለች። አደገኛ የተባለ ችግር ውስጥ ነው የገባችው። ከዚህ ችግር ውስጥ ትወጣለች አትወጣም፣ ወይስ ሰምታ ትቀራለች የሚለውን እሱን አብረን የምናይ ይሆናል። እስቲ ያላችሁን አስተያየት፣ ግምት በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደውሉን እንድትገባይ
ወይ እሺ ተባበርሻለሁ፣ ግን ምንም አይነት ክፋት የማታስብብኝ ከሆነ ነው። ማለቴ ያው አንቺ ምንም ነገር ባደርግልሽ አትወጂኝም።